ቀኖና ቅጣት አይደለም። ቅጣትማ ቢሆን ኖሮ እኛ ለሰራነው ኃጢአት ተዘቅዝቀን እንኳን ውሃ ውስጥ ገብተን ብንጸልይ የምንማር ሰዎች አይደለም። ቀኖና ቅጣት አይደለም። ለሰራነው ነገር 50 እና 60 ስግደት በቂ ነው። መንፈስ ቅዱስን በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ አለ። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ በምንድን ነው የሚቆሰቆሰው? ስትሰራ ነው የሚጨምረው። እሳት አሁን እኔ ጧፍ ለኩሼ ለሱ ባበራለት እሱ ለሱ ቢሰጠው እሱ ለሱ ቢሰጠው የእኔ መጠን ያንሳል? ምን እያለ ነው የሚመጣው? ስትሰጥ ምን እያለ ይመጣል? እየበዛ ይመጣል። ስለዚህ ባለችን ትንሽ ጸጋ ትንሽ ነገር የምንሰራ ከሆነ የሌለን ጸጋ ይጨመርልናል። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድን ነው ተብሎ ቢጠየቅ የሰራው በደል ይገስፍበታል ከእግዚአብሔር ምሕረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል። እህል የሚበላ ሰው እህል ለመብላት ፈልጎ የራበው ሰው እንዴት እንደሚበላ አይታችሁታል አይደል? እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣን። እኛ ግን ብዙ ምክንያቶችን እንዘረዝራለን። አይ ይቅርብን እንላለን። ንስሐ መግባት ሌላ ነገር የሚመስለናለን። ከዛ ውጭም ደግሞ ንስሐ መግባትን እንዳልኳችሁ ባልተገባ መንገድም እንተረጉመዋለን። አንዱ ባልተገባ መንገድ የሚተረጎመው በዚህ ነው። የኔ ኃጢአት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል። ይሄ የሰውየውን ኃጢአት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል። የሚሳነው ነገር አለ ማለት ነው አይደል? የኔን ኃጢአት ሊያጠፋው ይችል ይሆን ብሎ መጠየቅ እኮ ጥርጣሬ ያለው ውስጡ። እንዴት ሊያጠፋው ይችላል? ልበ አምላክ ዳዊት መዝሙር 50 ላይ ለዛ እኮ ነው ምን ብሎ ይናገራል መሰላችሁ? እጠበኝ ቆሽሻለሁ አይደል የሚለው። እጠበኝ ከበረዶ ይልቅ አንጻኝ፣ ፍትግ አድርገኝ በሄጾጵም ምርጨኝ ንጹህ ሆናለሁ እያለ ይናገራል። እግዚአብሔር ሲያነጻ እንዲህ ነው። በሄጾጵ እርጨኝ ነጻም አለው። ይሄ ማንኛውም ሰው ታጥቦ እንደሚነጻው አድርጋችሁ ለመረዳት ሞክሩ። ከዛ በኋላ ደግሞ እጠበኝ ከበረዶ ይልቅ ነጭ ሆናለሁ ማለት የበረዶን ጥራት አስቡት። ነጭ አይደለ በረዶ። በድሎ የመጣውን ሰው እግዚአብሔር አምላክ የሚያነጻው እንዳልበደለ እስኪመስል ድረስ ንጹህ ነው የሚያደርገው ማለት ነው። ምንም ነውርና ነቀፋ እንደሌለበት ያክል ንጹህ አድርጎ ምን ሰራህ ይለው። አንድ ታሪክ አለ። በዚህ ማስታወሻ እንዲሆናችሁ በዚሁ መጠቅለያ አድርጋችሁ ያዙት። አንዲት እናት ናቸው ይባላሉና ሁሌ ማታ ማታ ሲተኙ እግዚአብሔርን አየዋለሁ ይላሉ። እየሰማችሁ ነው? እግዚአብሔርን አየዋለሁ ይላሉና ሁሌ የነፍስ አባታቸው ጋር እየመጡ ዛሬ እኮ እግዚአብሔር እንዲህ ብሎኝ፣ ዛሬ እኮ እንዲህ እግዚአብሔር ብሎኝ ሲሉ ነፍስ አባታቸው ሰለቻቸው። እቺ ሴትዮ አብደዋል፣ ካልሆነም ደግሞ ከየት ነው አሁን እሳቸው በተኙበት እግዚአብሔር የሚታያቸው እያሉ በጣም ይጠራጠሯቸው ነበርና በጣም ይሄ ነገር ሲበዛባቸው እውነት አይታው ይሁን አይሁን ብለው ጠሯትና ምን ብለው ጠየቋት? የወሎት እናታችን ከዛሬ 3 ዓመት በፊት የሆነ የሰራውት በጣም ከባድ ኃጢአት አለ። እስኪ እውነት እግዚአብሔር ታይቶ የሚገለጽልሽ ከሆነ ያ ኃጢአት ምንድነው ብለሽ ጠይቂው አሏት። እየሰማችሁ ነው? ከዛ በኋላ ያው አባቷ ወይም የነፍስ አባቷ እንደዛ ብለው የጠየቋት አትመለስም ብለው ነው። ገብቷችኋል? አትመለስም ብለው ነው። ምክንያቱም ማንን እያየች እንደሆነ ጭራሽ ማያምኑ። ጎሽ ደከማችሁ። ታዲያ ለምንድን ማትመልሱት? ወይ እየተከታተላችሁ አይደለም ማለት ነው። መልሱ ታዲያ። አባቷየዋ ማንን እያዩ እንዳልሆነች ነው የሚያውቁት። እግዚአብሔርን እያየች እንደሆነ አያምኑ። ስለዚህ ኃጢአቴን እስኪ ጠይቂውና ይንገርሽ ብለው ነበር የላኳት። ከዛ በቀጣዩ ቀን ላይ መጣች እቺ ሴትዮ፣ ቀጥ ብላ መጣች እና ነፍስ አባቷ ደነገጡ። ምክንያቱም ያው ነግሯታል ማለት ነው ብለው ማለት ነው። ከዛ በኋላ አስጠጓት። ያው ሰው ተሰብስቦ ስለነበረ ምናልባት ደግሞ ገመና እንዳይወጣ ብለው እኔም ምልሽ ምን አለሽ አሉ። የትኛውን ኃጢአት ብሎሃል አለችው። እግዚአብሔር ራሱ አይገርም? ከ3 ዓመት በፊት ንስሐ የገቡበት ኃጢአት ስለሆነ እሱ ራሱ ሲጠየቅ የትኛውን ኃጢአት ብሎ ነው የመለሰው። ረስቶታል ማለት ነው፣ ትቶታል ማለት ነው። በእርግጥ መርሳት ለእግዚአብሔር ባህሪ አይስማማውም፣ አይዘነጋም። እሱ እንደኛ ዝንጋዬ የለበትም፣ ግን ንቆ ይተዋል። ንስሐ ገባንበታ። ንስሐ ይሄን ያክል አቅም አለው ማለት ነው። አያችሁት? እኛ ግን የተሸከምነው ሸክም እንደማይራገፍ
የያዝነውን ሸክም ብንናዘዘው እንደማይጠፋ አድርጎ ሰይጣን በደንብ አድርጎ ይፈትነናልም ጭምር። ሌላው ሰይጣን የሚፈትነን የንስሐ ፈተና ደግሞ ምን መሰላችሁ? የሰዎችን በደል እንድናይ ያደርገናል። ባጭሩ የሰዎችን በደል ማየትና ንስሐ በእንደዚህ አይነት መልኩ መገለጽ ይችላል። አብራችሁም በሉ ሰው በሉ እንጂ ሲበድል እንጂ ንስሐ ሲገባ አላየኸውምና ከፍርድ ተጠንቀቅ ይላል ቅዱስ ዮሐንስ ዘሰዋስው። በረከቱ ለሁላችን ትድረሰን። ሰው ላይ መፍረዳችን ቶሎ የሚፈጥነው በደል ሲሰራ ስላየነው። ሌሊት ባህር ገብቶ ተዘቅዝቆ አድሮ ማረኝ ብሎ ይደር አይደር በምን እናውቀዋለን? አናውቅም። ስለዚህ ንስሐ እንዳንገባ አንዱ የሚያርበተብተን ነገር ይሄ ነው። ሶስተኛው ደግሞ ንስሐ እንዳንገባ በጣም ፈተና የሚሆነን የኛ ትልቁ ድክመታችን ደግሞ ምንድነው? ንስሐችንን የሚቀበሉትን የአባቶቻችንን ካህናት ድክመትን በማየትም ጭምር ነው። ቅዱስ ዮሐንስ አፈወርቅ በረከቱ ለሁላችን ትድረሰንና የካህናትን የምግባር ጉድለት ወይንም ደግሞ እንደተጠበቁት ሆኖ አለመገኘትን ሲናገር እነሱም እኮ ስጋ የለበሱ ናቸው ብሎ ይናገራል። የሰማችሁ ነው። እነሱም ድክመት ይገኝባቸዋል። ለዛ እኮ ነው ከቅዱስ ፓትርያርኩ ጀምሮ እስከ ታችኛው ካህን ድረስ ሁሉም የነፍስ አባት እንዳለው ታውቃላችሁ። እነሱም እኮ የነፍስ አባት አላቸው፣ ሄደው በደላቸውን የሚናዘዙበት ማለት ነው። ኃጢአት ሲሰሩን ያየነው እንጂ ሲናዘዙ ግን አይተናናውቅም። አያችሁ። ስለዚህ ፈራጅ ሆነን ቶሎ ብለን እንቀርባለን እኛ። አንዳንድ ሰውም ለዛ ነው የአባቶቻችንን ድክመት እየተመለከተ አይኔ ንስሐ አልገባም ከእንዲህ አይነት ኃጢአተኛ ጋር እንዴት ነው ምህረት ሊያሰጥልኝ የሚችል ደግሞ ሆኖ የሚሰማኝ ይላል። ትንቢተ ሚልኪያስ ምዕራፍ 3 ቁጥር 7 ላይ እንዲህ ብሎ ይናገራል ነብዩ ሚልኪያስ። ካህኑ በሉ እንጂ የሰራዊት ጌታ የእግዚአብሔር መልእክተኛ ነው። የማን ጌታ? የማን መልእክተኛ ነው? እቺን የእግዚአብሔር መልእክተኛ የምትለው ቃልን ያዟት። የሉቃስ ወንጌል ምዕራፍ 1 ላይ በ6ኛው ወር ገብርኤል የሚባል የእግዚአብሔር መልአክ ወደ ገሊላ ወደምትባል ወደ ናዝሬት ክፍል ተላካል። ቅዱስ ገብርኤልም የእግዚአብሔር መልእክተኛ ይባላል። ይህ እኛን ኃጢአታችንን እንዲያናዝዝና በደላችንን በሱ ጆሮ እንዲሰማ እግዚአብሔር የሰየመውም ካህንም የእግዚአብሔር መልእክተኛ ነው የሚባል። እንዳትሳሳቱ ክርስቲያኖች፣ የካህናት ምግባረ ብልሹነትና ያልተገባ ህይወት ሰዎችን ከንስሐ ሊከለክላቸው አይችልም። ቅዱስ ባስልዮስ በምሳሌ ያሳየዋል። ለምሳሌ ላል ቅዱስ ባስልዮስ አንድ ሰው በተመሳሳይ ማህተብ የወርቅና የነሐስ ቀለበት አለው እንበል። እየሰማችሁ ነው? ተመሳሳይ ማህተብ ወደ ቀለም ውስጥ ነከረውና ልሙጥ ወረቀት ላይ የወርቁንም አተመው የነሐሱንም አተመው። አንድ ሰው አምጥታችሁ የትኛው የወርቅ ነው የትኛው የነሐስ ነው ብትሉት ማወቅ ይችላል? አይችልም። የወርቅ መሆኑንና የወርቅ አለመሆኑን የሚያውቀው ማን ያረገው ሰው ብቻ ነው፣ የረገጠው ሰው ነው። የወርቅ ብር ወይም የወርቅ ማህተም ያላቸው ካህናት ማለት ንጹህ የሆኑ ማለት ነው። የነሐስ ቀለበት ያድርገው ማህተም የሚያረጉ ማለት ደግሞ ነውር በደል ያለባቸው ማለት ነው። ሁለቱም ግን ነውር ያለበትም የሌለበትም ማህተም አርጓል አላረገም። ስለዚህ ካህኑ ስለሰራው ለብቻው በደል ይጠየቅበታል። እኛ ግን ሄደን ንስሐ ስንናዘዝ ባለው ስልጣነ ክህነት ምክንያት እግዚአብሔር አምላክ በደላችንን ነውራችንን ያስተሰርያል ማለት ነው። እየሰማችሁ ነው? ስለዚህ በዚህም እንዳንታለል ማለት ነው። ከንስሐ ጋር አብሮ የሚነሳው ነገር ደግሞ ቀኖና ነው። ቀኖና ማለት አንድ ሰው ለምስጢራት ከመቅረቡ በፊት ቅዱስ ቁርባንም ሊሆን ይችላል፣ የንስሐ ጥምቀትም ሊሆን ይችላል። የቤተ ክርስቲያን ምስጢራትን ከመሳተፉ በፊት ንስሐውን ተናዞ ለዛ ምስጢር የሚያደርገው ቅድመ ዝግጅት ነው። አብዛኛው ሰው ቀኖናን አንደኛ እንደ ቅጣት የሚቆጥረው ሰው አለ። ቀኖና ቅጣት አይደለም። ቅጣትማ ቢሆን ኖሮ እኛ ለሰራ ነው ኃጢአት ተዘቅዝቀን እንኳን ውሃ ውስጥ ገብተን ብንጸልይ የምንማር ሰዎች አይደለም። ቀኖና ቅጣት አይደለም። ለሰራ ነው ነገር 50 እና 60 ስግደት በቂ ነው? አረ አይሆንም እንጂ ሲያንሰን ነው ዘላለም ዓለማችሁን ጾማችሁ ኑሩ ብንባል ራሱ። ቀኖና ሕክምና ነው። በኃጢአት የቆሰለችውን የጎሰቆለችውን ነፍሳችንን ማጽናኛ ነው። በኃጢአት የጎሰቆለችውን ነፍሳችንንና ስጋችንን ወደ እግዚአብሔር ቅዱስ ምስጢር ተሳትፋ ህይወት እንድታገኝ መዘጋጃ ነው። ቀኖና ቅጣት አይደለም። ሁለተኛው ቀኖና ደግሞ ማወቅ ያለብን ነገር ቅጣት አይደለም ብቻ ሳይሆን ቀኖና እንደ በደላችንና እንደ ኃጢአታችንም ልክ የሚሰጥም ጭምር አይደለም።
አንዳንድ ሰው እንደሰራው ኃጢአት ቀኖናውንም ያሰለዋል። ለምሳሌ አንድ ሰው ሰርቆ 50 ስገድ ከተባለ ነገም ሲሰርቅ ስንት ሰግዳለሁ ብሎ ነው የሚያስበው? 50። ስለዚህ 3 4 በደንብ ልስረቅና 3 ሲባዛ ለ50 150 እንኳን አይከብደኝም አካፍዬ ምናምን ብሎ ስሌት ውስጥ ይገባል። እግዚአብሔር ለኛ ጾሙ፣ ጸልዩ፣ ስገዱ፣ መጽውቱ ብሎ በካህናቱ ዘንድ አድሮ የሚናገረን መንፈሳዊ የሆነው ቅድመ ቅዱስ ምስጢር የምናደርገው ዝግጅት እንደ ኃጢአታችን የሚለካ አይደለም። ምሳሌ በዜና አበው ላይ አንድ ሽፍታ ነበረ እና ያ ሽፍታ በጣም ኃጢአት ሰርቶ ሰው እየገደለ ስለተቸገረ የሆነ ቀን ንስሐ ልገባ ብሎ ሄደ እና ንስሐ ሊገባ ከሄደ በኋላ ንስሐውን የሚቀበሉትን ካህን ኑዛዜውን መናዘዝ ሲጀምር ብዙ ሰው እንደገደለ ሰሙ እና የገደለውን ሰው ቁጥር ብዛት ሲጠይቁት ብዙ እንደሆነ ሲያውቅ አንተ ምናምን ሲሉት እሳቸውን ማንቆ ገደላቸው። አንድ ከዛ በኋላ እሳቸውን ጥሎ ደግሞ ሌላ ካህን ፍለጋ ሄደ። ሌላም ካህን አገኘ። አሁንም እሳቸው ደነገጡ። አንተ ጭራሽ ካህን ገለሃል ሲሉ ጭራሽ እሳቸውም ሊያስከስሱኝ ነው ብሎ እሳቸውንም ሁለተኛ አንቆ ገደላቸው። እየሰማችሁ ነው? ሶስተኛው ጋር ግን ሄዱና ሶስተኛው ጋር ሄደው ልክ ሲናዘዙ ይሄማ ቀላል እኮ ነው አሉት። አሁን ካም መግደል ቀላል ነው ማለት አይደለም፣ ግን እሳቸውንም ምን እንዳያረጋቸው እንዳይገላቸው ስለዚህ ይሄ እንኳን ቀላል ነው ምንም ችግር የለም አሉትና ምን አደረጉ? ከገዳሙ በቅርብ ርቀት የሚገኝ ጉድጓድ አለ፣ ውሃ እንድታወጣልን እንፈልጋለን እና አንተ ደግሞ ጠንከር ያልክ ስለሆንክ ገመድ እንጥልልሃለን፣ ጉድጓድ ውስጥ ትገባለህ፣ ውሃውን ታመጣዋለህ አሉ። በጣም ደስ አለው፣ ምክንያቱም መግደል ቀላል ነው ስላሉት ማለት ነው። ስለዚህ እሺ ብሎ ገመዱን ይዞ ጉድጓድ ውስጥ ገባ። ልክ እንደገባ እኛ ካህን ቶሎ ብለው ገመዱን አወጡት ስበው። አሁን ቤት ዘሎ ይወጣል። ሙሉን ቀኑን ሙሉ በቃ ሲያስፈራራቸውና ሲዝቷል ልውጣ ብቻ እያለ ማለት ነው፣ እገሎታለሁ እያለ አንዱን ቀን ሙሉ በሙሉ በጾም አሳደሩት። ሁለተኛው ቀን ላይ መጡ። አሁንም እየጮኸ ነው፣ እየዛተ ነው። ማታ ላይ አንድ ዳቦ ጥለውለት ቀጥ ብሎ ሄዱ። ሶስተኛው ቀንም ላይ መጣ። ጩኸቱ እየደከመ መጣ። ያው ጉልበት እያነሰው ነው፣ የሚጮህበትም ማጣ። እገሎታለሁ ብቻ ልውጣን የሚለው ከተወሰኑ ቀናት በኋላ እየዋለ እያደረ ለካ በቀን አንዴ እየበላ እየጾመ አይደል? ልክ የመጨረሻው ያቺ ቀን ላይ ሲደርሱ ያ ሰውዬ ሞቶ ተገኘ እና ሞቶ ሲገኝ አይ አበቃለት ሲሉ የእግዚአብሔር መላእክት ያንን ሰው ይዘውት ወደ ገነት እያረጉ ነበር፣ ምህረት አግኝቶ ማለት ነው። አሁን ለገደላቸው ሰዎች በሙሉ ያ ሰው ጥቂት ቀናት ጉድጓድ ውስጥ መጣል በእኛ ስሌት ቢሆን በቂ ነው አይደለም? ኧረ አይደለም፣ ዘላለም ዓለሙን ይከርቸም ነው የምንለው። እግዚአብሔር ግን አያችሁት እንደሰራ ነው አይደለም፣ ቀኖ ነው ማለት ነው። መንፈስ ቅዱስን በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ አለ። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ በምንድን ነው የሚቆሰቆሰው? ስትሰራ ነው የሚጨምረው እሳት። አሁን እኔ ጧፍ ለኩሼ ለሱ ባበራለት እሱ ለሱ ቢሰጠው የእኔ መጠን ያንሳል? ምን እያለ ነው የሚመጣው? ስትሰጥ ምን እያለ ይመጣል? እየበዛ ይመጣል። ስለዚህ ባለችን ትንሽ ጸጋ ትንሽ ነገር የምንሰራ ከሆነ የሌለን ጸጋ ይጨመርልናል። ይህ ብቻ አይደለም። በነገራችን ላይ ደስ የሚያሳይ ነገር ልንገራችሁ። ቤተ ክርስቲያን ውስጥ በየቀኑ እየሄድን ለቀን አንዴም ቢሆን መሳለም አለብን። አባቶቻችን በአብነት ትምህርት ቤት ባህል ጉባኤ እንኳን ባይኖር፣ ወንበር ባይኖር፣ ትምህርት ባይኖር ተማሪዎች ሄደው ትምህርቱ የሚሰጥበት ቦታ ላይ ሰላም ለኪ ብለው አቡነ ዘበሰማያት አድርሰው እንዲሄዱ ስርዓተ ቤተክርስቲያን ያዛል። ይሄ የሆነበት ምክንያት ምንድን ነው? መንፈስ ቅዱስ ላመኑና ለተጠመቁ ክርስቲያኖች በየ40 ቀኑ ጸጋ ይጨምራል። መቼ አይታወቅም። እየሰማችሁ? እኔ እውነት ነው የምነግራችሁ። አብረን አድገን የሆነ ጊዜ ድምፅ የሌለው ድምፅ ኖሮት አይቻለሁ። እየሰማችሁ? ሲማር ትምህርት የማይገባው የሆነ ሰዓት እሳት ሆኖ እናያለን። ምን ሆኖ ነው የሚያስብል ለውጥ ይታያል። የሆነ ጊዜ የሆነ ሰው ድክመት ተቀይሮ በኃይል ተተክቶ። ለምንድን ነው? መንፈስ ቅዱስ ደጅ ለሚጠኑ ሰዎች ሁልጊዜ ጸጋውን ምን ይላል? ይጨምራል። ስለዚህ በምንም ምክንያት የፈለገ በኃጢአት ውስጥ ብንሆን ሰው ሲታመም ከሆስፒታል አይቀርም አይደለም? ይቀራል። አይ በቃ ታመሜማ ሆስፒታል አልሄድም ምን ይባላል? እስቲ ሆስፒታል እንዴት ይላል? አይባልም። ስትታመም ነው። የፈለገ ብንረክስ
ቤተክርስቲያን ደጅ ገብተን ሳንሳለም መዋል የለብንም። ከ40ው ቀን አንዱ ቀን ነው ያቀን ይደርሰናል። ሀብተ መንፈስ ቅዱስ ይታደለናል፣ ይጨመርልን። ከዚህ በፊት ያልሰሩ ቅድም ያልናቸው ሪሞቱ ላይ ያሉ እንትኖች ከኛ ማንነት ውስጥ ያልተጠቀምንባቸው አቅሞቻችን ይወጣሉ። ጸጋ መንፈስ ቅዱስ ይጨመራል። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ይላል፣ እኔን ያገኘ በረከት ያገኛል። ይሄ መጽሐፈ ምሳሌ ላይ ራሱ እግዚአብሔር ቃል የገባው ነው። ዕለት ዕለት በቤቴ መግቢያ የሚተጋ በእግዚአብሔር ቤት መምጣት ብቻ ራሱ የሚያስጨምረው ጸጋ አለ፣ የሚያስጨምረው ዋጋ አለ። እንዴት እድለኞች ናቸው 24 ሰዓት ቤተክርስቲያን የሚሉ ሰዎች አሉ። በተለይ እኔ በጣም እቀናባቸው የአእምሮ ህመምተኞች ወይ በሆነ ችግር ምክንያት ከእግዚአብሔር ቤት ይበቃሉ። ታውቃላችሁ፣ ሳይታሰብ ይበቃሉ፣ ቅድስና ደረጃ ይደርሳሉ። ከመላእክቱ ጋር አብሮ እንደመኖር ስለሆነ ማለት ነው። ለዚህ ነው ነቢየ እግዚአብሔር ዳዊት አቤቱ በቤትህ የሚኖሩ የተመሰገኑ ናቸው። እግዚአብሔር ቤት መኖር መቆየት ራሱ የራሱ ጸጋ የራሱ ዋጋ ስላለው ማለት ነው። ስለዚህ ይህንን ጾም በህይወታችን በቤተክርስቲያን ባለን አገልግሎት እግዚአብሔር በሰጠን ጸጋ የምንጠቀምበት እንዲሆን፣ በግል ህይወታችን ደግሞ ድክመቶቻችንንም ጥንካሬዎቻችንንም እናውቃቸዋለን። እስካሁን የህይወቱን ዓላማ ያለየ አቅጣጫውን ያለየ ሰው ይኖራል እኛ መሃል። ምንድን ነው እግዚአብሔር በእኔ የሚሰራው? የእኔ ጸጋ ምንድን ነው? ከሰው ጋር እያወዳደርክም መሰቃየት የለብም። እነገሌ እንዲሆኑ እነገሌ እንዲሆኑ እኔ በቃ ከንቶኝ የቀረው ማለት የለብም። ለእነሱ የተሰጠው ለአንተ አልተሰጠም፣ ለአንተ የተሰጠውም ለእነሱ አልተሰጣቸው። አንተን መሆን አይችሉም እነሱ፣ አንተ እነሱ መሆን አትችልም ብቻ አይደለም። ማንም ሰው አንተን ሊመስል የሚችል ሰው የለም። እግዚአብሔር የሰራው አንተን ብቻ ነው፣ የአንተን አይነት የማይደገምነን እያንዳንዳችን ለእግዚአብሔር። በዚህ ላይ ደግሞ በ40 በ80 ቀናችን ጸጋ መንፈስ ቅዱስ ተሰጥቶናል የማይለየን። አሁን አንዳንዴ በጣም ኃጢአታችን ሲበዛ እውነት አሁን እኔ እንደው መንፈስ ቅዱስ አለብኝ ልንል እንችላለን። ተለይቶን አያውቅ። መንፈስ ቅዱስ በርግብ አምሳል ለምን ወረደ የሚለውን አበው ሲተረጉሙ አንዱ ምክንያት ምንድን ነው? ርግብ የፈለገ በድንጋይ ቢመቷት ምን ቢሏት ጎጆዋን እስካላፈረሱባት ከዛ አካባቢ አትርቅም። መንፈስ ቅዱስ እስካልካድነው ድረስ አይለየንም። እንደው ማተብን በጥሳ የለም እግዚአብሔር እስካላልክ ድረስ የፈለገ በኃጢአት ብትቆሽሽ ይጠብቃል። መንፈስ ቅዱስ ንስሐ ስትገባ ይመለሳል። ቅዱስ መንፈስህን በእኔ ላይ ከእኔ ላይ አትውሰድብኝ፣ የማዳንህን ደስታ አስጠኝ አለ ነቢየ እግዚአብሔር ዳዊት። መንፈስ ቅዱስ ከተወሰደ ነው ሰው ንስሐ ለመግባት የሚቸገር። ለዚህ ነው መንፈስ ቅዱስን የሰደበ ስርየት የለውም ማለት ንስሐ ያልገባ ነው ብሏል ቅዱስ ዮሐንስ አፈወርቅ። መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን ነው። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር አለ ማለት ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምኑ ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው። መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ ነው። መንፈስ ቅዱስ ሲርቅ ግን ከባድ ነው። ቅዱስ መንፈሱን ከኛ ላይ ውሰድብን። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላለ አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት። እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ እንደምትለው ቅዥቅዥ ያረጋል። እርጋታ፣ ሰላም፣ ቅዳሴው አያልቅልህም። ዝምታ ይጮህብሃል። መንፈስ ቅዱስ ሲርቅማል። ሲቀርብ ግን ሰላም ታገኛለህ። ቤተ ክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚህ አናውቅ። ምንም ባታረጉ ቤተ ክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ነው፣ ድምፅ ሳታሰማ ሰላም የምትሰጥ ቤተ ክርስቲያን ነው። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ ነው? በተለይ የአዲስ አበባ ቤተ ክርስቲያን መንፈስ ቅዱስ ነው። ጸጥ ሲያደርግ ይታወቃል። ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች።
እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ ነው። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ይህንን ጾም ሐዋርያት ጸጋቸውን ለማስጨመር ለመጠቀም እንደጾሙ እኛ ባለን ጸጋ ለነፍሳችን ድህነት ብንበቃ አድርገን የሰማነውን በልቡናችን ያሳድርብን።